normally ከሃይማኖት ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሌ that's my only angle feminism ራሱ አይደለም የኔ angle ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural anyway I'm so glad to see that you guys are coming to the realization that religion is actually a weapon formed against women ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ for some ለአንዳንድ ወንዶች ሊጠቅማቸው ይችላል ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ይጠቅም ይችላል ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱኢቲቭ የሆነ አጌንስት የሆነ አእምሮዋን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው በብዙም ከዛ ከዶክተር ማህሌት ጋር በጣም እስማማለሁ ያ ሳይኪ ዲቨሎፕ ሲያደርግ በልጅነት በጣም ዲፊካልት ነው ከዛ ውስጥ መውጣት it took us a long time by the way እንደዚህ ሰብረን ወተን ለመናገር በሃይማኖት ላይና ሃይማኖት በጣም መመታት ያለበት አይዲዮሎጂ መሰበር ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስበው የልጆቻችን ሳይኪ ላይ የተጫወተ ያለ የሴቶቻችን ላይ ምንድነው ወደ ኋላ ያስቀረል እነዚህን ማፈሪያዎች እንደሰማችኋቸው ነው ቤተክርስቲያን ህብረተሰቡን ማህበረሰቡን ጠፍራ ያዘች ነች አቅፋ ያዘች ጠብቃ ያዘችን ቤተክርስቲያን ጠፍራ ያዘች አንቃ ያዘች ቤተክርስቲያን ነች እያለች የዛሬ 4 ዓመት ጸደኒያ ገብረ ማርቆስ የተናገረችውን ንግግር በአደባባይ ወጣ የተናገረችውን ንግግር ነው እንደገና ዛሬ ወጣው የደገሙትና በወቅቱ ይሄን የሴታዊት የጾታዊት ምናምን በሚባሉ ስሞች ተደብቆ የመጣውን የግብረ ሰዶም አጀንዳ ሲያራምዱና ለማስፋፋት ይሄን አጀንዳ የተሰጣቸው ይሄን ነገር ፑሽ እንዲያደርጉ ለማህበረሰቡ እንዲያስተዋውቁ የተሰጣቸው ሰዎች እነ ጸደኒያ ገብረ ማርቆስ የአባቷን ስም ባላስታውሰው አሁን መቅደስ የምትባል አርቲስት ነበረችና በወቅቱ ሶሻል ሚዲያ ላይ ያልጠፋን ሰዎች እናስታውሰዋለን ዛሬ ከሶሻል ሚዲያ በመራቁ ብዙዎቻችሁ ላታውቁት ትችላላችሁ ወንድማችን ሚስተር ካምፕ ብቻውን ታግሎ የጣላቸው ሰዎች ነበሩ እነዚህ አርቲስቶቹና እነዛን አርቲስቶች በመቃወማችንና ባለመቀበላችን ዛሬ ከሶሻል ሚዲያው ከዚህ እንቅስቃሴ ቢጠፉም እንቅስቃሴ ውስጥ ያሉ ይመስለኛል ግን ከሶሻል ሚዲያው ላይ ዞር ብለዋልና ይሄን ሰዶማዊነት እንቅስቃሴ ልንቀበላቸው ባለመቻላችንና ስለተቃወምናቸው ዛሬ ደግሞ በቪዲዮ ላይ እንዳያችኋት በተለያየ ፖድካስትም ላይ ሰሞኑን ስታት የነበረችው ጆርዳን የተባለች እህታችን ደግሞ ይሄን በውስጡ ብዙ የቆሸሸ ሐሳብ ያለውን ነገር እንደገና ይዘው መጥቷል እግዚአብሔር ይስጣቸው እንደ ድሮ መሸፋፈን ቀርቷልና ቤተክርስቲያን ነች ሰዎችን የምትጨቁነው ስፔሻሊ ደግሞ ሴቶችን አንገት የምታስደፋው ከሰው በታች ከወንድ በታች የምታደርገው ቤተክርስቲያን ነች እኛ ዓላማችን ሴቶቻችንን ከሃይማኖት ማስወጣት ነው ልቅ ማድረግ ነው ዘላን ማድረግ ነው እንደፈለጉ እንዲኖሩ ሰዶማዊ ሆነው እንዲኖሩ ያለ ባል ያለ ወንድ ያለ ትዳር እንዲኖሩ ነው ትውልድ እንዲቀጥል አንፈልግም አይነት ሐሳቦች ያሏቸው ነገሮች ያነሱ ነበርና እኔ ዛሬ ከኋላ መጥቼ ብዙ ነገር ልጨምርላችሁ አልፈልግም ግን ወንድማችን ሚስተር ካምፕ ሲታገለው ሲለፋለት የነበሩት ዶክመንቶች እጄ ላይ ያሉ እነሱን አስቀምጥላችኋለሁ እሱን ቪዲዮ እጅግ በጣም በተነቃቂ ተመልከቱት እስከመጨረሻው ቪዲዮ ለማየት ሞክሩ ብዙ ነገር ታተርፉበታላችሁ ምክንያቱም በዚህ ጉዳይ ላይ ወንድማችን ሚስተር ካምፕም ሆነ ደረጀ ነጋሽ ዞንዬ ለረጅም ዓመት ሲታገሉት ሲቃወሙት የነበረው ጉዳይ ቢሆንም ብዙ ለመንቃትና ያስተዋልን ነገሮችን ለማስተካከል እየታገልን ያለነው አብዛኞቻችን ወንዶች ነንና ይሄ እንቅስቃሴ ሲሪየስሊ የሴቶች እህቶቻችንን ንቃትና እኔ በዚህ ሶሻል ሚዲያ ላይ በቆየውበት ጊዜ ብዙ የነቃ ሴት ያዩ አይደለም ስፔሻሊ በዚህ በሴታዊት እንቅስቃሴ በግብረ ሰዶም እንቅስቃሴ ብዙ ሴቶችን ያዩ አይደለምና እባካችሁ ይሄን ነገር ሴት እህቶቻችን እናቶቻችን ይሄን ጉዳይ ሲሪየስሊ ልትይዙት ይገባል ቁም ነገር ብላችሁ ልትይዙትና ልትቃወሟቸው ይገባል ካልሆነ ነገር ቤታችሁ ደሳንኳክቶ ነው የሚመጣው ልጆቻችሁን የሚነጥቅ ጉዳይ ነው እባካችሁ ይሄን ያክል ካልኳችሁ ይበቃል ቀጥታ ወደ ቪዲዮ ልሳዳችሁ ታችንንም እግዚአብሔር ከክፉ ሁሉ ይጠብቃት ብዬ ምኞቴን እገልጻለሁ ሌትሊ የዝማልልም ሰዎች ተመልሰው ወደ ሚዲያ ብቅ ማለት ጀምረዋል ቪዲዮውን ካየው በኋላ ለራሴ ኮንክሉድ ያደረኩት ነገር አይ ቲንክ ሪግሩፕ አድርገው ተመልሰው ሊመጡ ነው እነዚህ ሰዎች 10% የሚሆን ስራ በሚዲያ ላይ ሰርታ ያወጣችሁ በዝማልልም ጊዜ ባለፈው የዛሬ 3 ዓመት አካባቢ መስራት ያልቻሉትን ነገር አሁን በሁለት ኢንተርቪው ውስጥ ሰርታ አልፋለች አውሾዩ ምን ማለት እንደሆነ እነዚህ ሰዎች የሚላቀቁን አይደለም ለረጅሙ ጦርነት መዘጋጀት አለብን
ሳይኮሎጂካል ዋርፌር ማለት ነው። we have to be prepared ለዚህ ነገር በመሳደብ በማጥላላት ወይ ደግሞ ቫዮለንስ በሆነ መልኩ ሳይሆን በእውቀት ፋይት ባክ ማድረግ መቻል አለብን። እኔ ጸደንያን እንግዲህ በትዊተር ላይ የዛሬ 4 ዓመት 5 ዓመት ጀምሮ እንደዚህ ትዊተር ላይ ስለማይ አንዳንድ ነገሮችን ሴቭ አደርግ ነበርና እዛ ላይ ማቃት ከሴታዊ ወይም ፌሚኒስት ኦርጋናይዜሽኖች ጋር በመሆን ስለ ሴት ልጅ መብት ነው የሚሉትን ነገር በየትምህርት ቤቱ በየሃይ ስኩሉ እየዞሩ ኢንዶክትሪኔት እንደሚያደርጉ አውቃለሁ። እንደሚያስተምሩ ሰርቲፊኬት ሁሉ እንደሚሰጡ አውቃለሁ። እና ከዛም አልፎ ደግሞ አንዳንድ ሰዎች ማይነር ልጆች አገቡ ወይም ለእድሜ ያልደረሱ ሴት ልጆችን አገባ ተብሎ ከዚህ በፊት አንድ ጊዜ አንድ ግለሰብ ያለ እድሜ ጋብቻ አደረገ ብለው በሚዲያ ላይ ትዊተር ላይ ፎቶግራፉን እየለጠፉ ምንድነው ኤክስፕረስ ከሚያደርጉት ሰዎች አንዷ ጸደንያ ነበረች። እንዴት እድሜው ያለ እድሜው የሆነ ሴት ያገባል ተብሎ አንድ ሰሞን የሚሽከረከር ዜና ነበረ እና ከዛ ውስጥ አንዱ ከነሱ ጋር አብሮ ከሚቀውጠው መካከል አንዱ ግብረ ሶዶማዊነት ውስጥ ያለ ሰው ነው። እንዴት ይሄንን ጋብቻ ይፈጽማል? በፖሊስ መያዝ አለበት እያሉ ሲናገሩ የነበሩት እንግዲህ አኮርዲንግ ቱ ሄር አንድ ወንድ 20 ወንዶችን ደፈርም ሲባል አምሹር ሰምታ እንደሆነ አውቃለሁ። ግን ይሄን በተመለከተ ምንም ኢንተርኔት ላይ ያየሁት ነገር የለም። ኢንፋክት ቪዲዮን በሰማሁት ጊዜ በጣም የገረመኝ ነገር የዛሬ 3 ዓመት የተደረገውን ነገር ኮምፕሊትሊ ረስተውታል ብላ ይሆን አይ ዶንት ኖ። ያቀረበችው ማስረጃዎቿ ልክ አይደሉም። የህዝብ ተቃውሞ የቀረበበት ዋናው ምክንያት ልጆች በአባቶቻቸው ተደፈሩ የሚል ዜና ተወርቶ ነበር እና ያ ያቀረበችው ዜና ብዙ ፍትሃዊነት በውስጡ ስላልነበረ ብዙ ጩኸት አስከትሏል። ሴቶች ልጆች ተደፍረው ሊሆን ይችላል። ኦፍ ኮርስ እንቃወማለን፣ አንደግፍም። ማንም የህፃናትን መጎዳት የሚደግፍ የለም። ማንም በወላጆቹ አቢዩዝ እንዲሆን የሚፈቅድ ሰው የለም። ነገር ግን ሲኒስተር የሆነ ሞቲቭ በዜና ውስጥ አለ የሚለው ነገር ነው ጩኸትን የፈጠረው። በኢትዮጵያ ውስጥ የኮምፕሬሄንሲቭ ሴክሹዋል ኤጁኬሽን የሚል ካሪኩለም ለመፍጠር ተፈልጓል። በዛን ጊዜ የዛሬ 3 ዓመት ገደማ እንደሰማን ኢንፎርሜሽን ያንን ካሪኩለም በትምህርት ቤት ውስጥ ለማስገባት ጾታዊ ጥቃትን እንዴት ነው አይደንቲፋይ ማድረግ የሚቻለው፣ እንዴት ነው መከላከል የሚቻለው የሚለውን ሐሳብ ለህብረተሰቡም ለተማሪዎቹም ለመሸጥ የተነደፈ ፕላን ነበረ ነው። ይሄ ሜሳኒክ ኦርጋናይዜሽኖች የሚጠቀሙ ሲስተም ነው። you create the problem, you wait for the reaction of the people or the situation and then you bring the solution. no problem reaction solution የሚሉት ነገር ማለት ነው። ያ ነበር የተደረገው። ያንን ለማድረግ የአዲስ አበባ የሴታዊት ኮሚሽን ይሄንን 200 ሴቶች ብቻ ነው ያሉት 200 ሴቶች በአባቶቻቸው ተደፈሩ የሚል ዜና አቀረቡ። so infuriating እና ለዚህ ተብሎ ደግሞ የተዘጋጁ ጋዜጠኞች ያንን የተቀባበሉ አራገቡት ማለት ነው። እነኚህ ጋዜጠኞች ወንድ ልጆች ሌሎች ወንድ ልጆችን ደፍረዋል፣ አንድ ሰው 20 ሰው 25 ሰው ደፍረዋል እና ይህንን በተመለከተ ጋዜጣዊ መግለጫ መስጠት እንፈልጋለን ብሎ ደረጀ ዘወይንዬ በተለያየ ጊዜ ሲናገር ሰምቻለሁ። እና ያንን ነገር ጋዜጠኞቹ ማቅረብ አልፈልጉም ወይም አልመጡም። ነገር ግን ይሄ ህፃናቶች ተደፈሩ፣ ሴቶች ልጆች በአባቶቻቸው ተደፈሩ የሚለውን ዜና ተቀባብለው ቀወጡት ማለት ነው። የሚቀጥለው ሪያክሽን ምንድን ነበረ? እነ መቅደስና እነ ጸደንያ አንድ ኦርጋናይዜሽን አቋቋሙ። ዝም
አንልም የሚል ሙቭመንት አቋቋሙ። ሶ ያዛ ሙቭመንት ፐርፐሱ በህግ ደረጃ እንዲሰራበት እንፈልጋለን። ስለዚህ ከበር የተሰጠው ያ ነበር። በህግ ደረጃ እንዲሰራበት እንፈልጋለን። ስለዚህ ፔቲሽን ፈርሙና የአገሪቱ ህግ እንዲቀየር እንዲሻሻል ፈርሙ ተብሎ ብዙ ሰዎች እንዲፈርሙ ተደረገ። አንዳንድ ምስኪን ያልገባቸው አርቲስቶችን ቀላቅለው እንዲላቀሱ ተደረገ። ኢንፍሉዌንሻል ሰዎች የተባሉትም እንዲገቡ ተደረገ። ሶ ሜጀር የሆነ ስራ ነበር የተጀመረው ነው። ሶ ያንን በተመለከተ አካሄዱ የገባን ሰዎች መናገር ጀመርን። ያንን ነገር ለህዝብ አሳየም ማለት ነው። ሶ በፍርድ ቤት ደረጃም ያሉ ሰዎች ራሷም ጸደንያ ይሄው በአዲሱም ኢንተርቪው ላይ እንዳለ ተናገረችው። ፍርድ ቤት ወስደው አሳዩን፣ የምንሰማው የምናየው ነገር በጣም ነው የሚገርመው አለች። በኢትዮጵያ ከፍተኛ ፍርድ ቤት ላይ የተሾመችው ሴትዮ ወይም የተሾመችው ባለስልጣን ባለስልጣን ሰው ልበል ወንጀለኞቹን አሳዶ ከመያዝና ሰቪር የሆነ ቅጣት ከመቅጣት ይልቅ ለዚህ ግሩፕ ዝም አንልም ለሚሉት ሴታዊት ግሩፖች ወስደው ስፔሻል የሆነ ኬዝ አሳዩአቸው። ለጋዜጠኛ አይደለም ለህዝብ አይደለም የሚያሳዩት፣ ለነዚህ ጋዜጠኞች ወስደው አሳዩአቸው። ሶ ፕላኑ ያ ነበር። የሚቀጥለው ፕላን ምንድነው? ማይ አንደርስታንዲንግ የኢዜማ ፓርቲና ብርሃኑ ነጋ አዲስ አበባ ሴታዊ ኦፊስ ቢሮ መጥተው የጀንደር ፖሊሲና የሴቶችን ጉዳይ በተመለከተ የጾታን ኬዝ በተመለከተ ፖሊሲ ማርቀቅ እንችላለን። ፖሊሲ ነው ያሉት። ፖሊሲ ሊቀይሩ የተነጋገሩ እንደሆነ ራሳቸው በ2019 ያወጡትን አይቻሉ። እንግዲህ 2019 ማለት ብርሃኑ ነጋ የትምህርት ሚኒስቴር ሆኖ የተሾመው ከ2 ዓመት በኋላ ነው። ወይ ደምይት ከ2 ዓመት ከመሾሙ በፊት ስለ ጀንደር ፖሊሲ ከነሱ ጋር አውርቷል። what is going on? አሁንስ ምን እየተሰራ ነው? እኔ በግሌ አሜሪካ ውስጥ አሁን ባለው በማያው ነገር ያሉ አካዴሚክስን እኔ እምነት የለኝም። የአሜሪካ ትምህርት ቤት ራይት ነው በሊበራልስ አይዲዮሎጂ የተለቀለቀ ነው። ጤነኛ ሰው አጥተናል። የለም ኮንሰርቫቲቭ ትምህርት ቤት የተማሩ ሰዎች ሊኖሩ ይችላሉ። እኔ ሬር ነው ያየሁት። ግን ሊበራል ኮሌጆች የሚማሩ ሰዎች they are corrupted አይሆኑም። ለሀገር መሪነትም ይሁን አማካሪነት አይሆኑም ፒሪየድ። ሶ ኮንትሮቨርሲውን የፈጠረው ይሄ ነበረ። ፖሊሲ ደረጃ በሀገራችን ላይ ለመቀየር አዲስ ንድፈ ሐሳብ ለማውጣት የታቀደ ፕላን ነበር። ውስጥ ለውስጥ የተነጋገሩበት ኦርጋናይዝድ የሆነ ስራ እየተሰራ ነበር። ያ ነገር በዛን ሰዓት ቆሟል። the question is now why now አሁን ተመልሳ ለምን መጣች? በእኔ መረዳት ጸደንያ ገብረ ማርያም የመጣችበትን ምክንያት ወይም ኬዝ 10% ሰክሰስፉሊ ሰርታን ሄደችው። በዚህ ጉዳይ ራሱ መጥቶ ማውራት በራሱ ኢትዮጵያውያን ይቀፋቸዋል። አንቺ እንዴት ደፍረሽ በዚህ ጉዳይ እንዴት ወደ ሚዲያ መጣሽ የሚል ጥያቄ ነበረብኝ። አሁን ያን ለማጥራት ነው የመጣሁት አልሽ። ለማጥራት ደግሞ ሳይሆን አሁን የሰማሁት እኔ እንደውም ሰምቻት ማላቃት የነበር ያልሻትን ቪዲዮ ሰሞኑን ያየኋት እኔም ጭራሽ ግን ሌሎች ማአት ነገሮችም ታከሉበት። ፍቅር እንደዚህ ላይፍ ስታይል ሆኗል። ከኢትዮጵያ ቅዱሳን አይደለም የሚል ብዙ ነገር ተጨማመረበት። የባሰ አባሽው እንጂ ምን እንትን አልሽው ብዬ ነው። ጥሩ ጥያቄ ነው ያነሳው። ይሄ እንግዲህ ያው ቪዲዮ ተነስቷል። እንግዲህ አንተ እንደሱ አልክ እንጂ ያው እኔም እኩል በኩል ደግሞ ያው የተናገርሽው እኮ እውነት ነው። ምንም ችግሩ እኮ አልገባንም። ደግሞ ስለምንድን ነው ቪዲዮ ወረደ የሚል በጣም ብዙ ሰው መልክትም እየተላከልን ነው። አሁንም ቢሆን ያቺ የፍቅር ቃል እንግዲህ እውነቱን ንገሪኝ ካልከኝ የተመሳሳይ ጾታ ምንድን ነው ግንኙነቱ? ግንኙነት ስትል ምንድን ነው?
በእግዚአብሔርም ዘንድ የተጸየፈ ያስባለው በዚህ በፍቅር ስም ስለመጣ ነው አይደል? የተመሳሳይ ጾታን ግንኙነት ለምን የፍቅር ግንኙነት ትይዋለሽ ተብላ ስትጠየቅ ታዲያ ምን ልበለው? በእግዚአብሔርም ዘንድ እኮ ተጸየፈ ያስባለው በፍቅር ስም ስለመጣ ነው ትላለች። the same thing አሜሪካኖች ውስጥ የሚሉት ይሄንን ነው። love is love ፍቅር እኮ አንድ ነው። ይሄን ፍቅር አንድ ነው፣ ያን ፍቅር ነው። በፊትም ያለችው ያንኑ ነው፣ አሁንም የምትለው the same thing ነው። ይሄንን ነገር ልብ ብላችሁ ካያችሁት በእውነት በፍቅር ስም ስለመጣ ነው በእግዚአብሔር ስም የተጸየፈ ያስባለው? በፍቅር ስም ባይመጣስ ኖሮ የተጸየፈ ያስብለው? ሎጂካሊ I mean just rational thinking ያለው ሰው ጻል ልጅ እንኳን ይሄን ይረዳዋል። በእግዚአብሔር ስም የተጸየፈ ያስባለው ወንዱም ከወንድ ጋር ሴቱም ከሴቱ ጋር የሚያደርገው ግንኙነት አለ ባህሪ ያልተፈቀደ የርኩሰት ስራ ነው። እርኩሰት abomination ይለዋል። የተረገመ ስራ specifically abomination ይለዋል። አለ ባህሪ ሰውን የማይፈጥር ዘር የሚያጠፋ ሰዎች ወንዶች በመቀመጫቸው ላይ እርስ በርስ የሚያደርጉት ግንኙነት እርኩሰት ነው ይለዋል። በፍቅር ስም ስለመጣ አይደለም፣ ኢንቴንሽናሊ ነው ወርዱን የገለበጠው። አሁንም እንደዛ ነው የፍቅር የተመሳሳይ ጾታ በትምህርት ጥቅስ ውስጥ ታዲያ የጠብ ግንኙነት አይደለም አለን ብለው የወጡት አይደል ነው። ሰው እኮ እየተሸወደ ያለው አሁን በጣም ጥሩ አመጣህልኝ። የህይወት ዘይቤ የሆነበት ነው ብዬ ስልህ ውስጥ የሆኑ ያሉትን ነገሮች ያው አንተ በእኔ እንዲህ አይነቱ ነገር የማይገባኝም ስላልክ ነው። በዛች በነበረን እንቅስቃሴ እታች ያለው ያለው ፍርድ ቤትም ሄደን ያወጡልን ኬዝ የምንሰማቸውም ጉዳዮች በጣም ነው ስር እየሰደደ የመጣው ነገር ይኸው። ለምንድን ነው ስር የሰደደው? የህይወት ነገር በቃ ኑሮ እየሆነ ስለመጣ ይሄ ነገር ሚዲያ ላይ በማውራት ብቻ ለውጥ የሚመጣ አይመስለኝም። ለውጥም አይመጣም በማውራት። ምክንያቱም በሀገር ደረጃ፣ በህግ ደረጃ፣ በተቋማዊ ሁኔታ ይሄንን ነገር ካልሰራ ነው ለውጥ አይመጣም ነው። የመጣችበት ምክንያት ይሄ ነው። አንቺ አሁንም የህይወት ዘይቤ ነው ብለሽ ታስቢያለሽ ወይ ብሎ ሲጠይቃት ታዲያ ምን ልበለው አለችው። ተክለ ሃይማኖት ስላልገባው ሳቀ። ምክንያቱም መልስ የለውም እሱ በዚህ ነገር እኔ ለመረዳትም ይከብደኛል፣ ያስጠላኛል፣ አይገባኝም አለ። እውነቱን ነው፣ ግን አዲስ ነው ለዚህ ኮንቨርሴሽን፣ ለእንደዚህ አይነት ኮንቨርሴሽን። ስለዚህ ጋዜጠኞች ራሳችሁን ማስተማር አለባችሁ። የምትለውን ከሰማችሁ ዋና የመጣችበት ምክንያቷ ይሄ ነው። በሀገር ደረጃ፣ በተቋም ደረጃ፣ በፍርድ ቤት ደረጃ፣ በህግ ደረጃ መሰራት አለበት። ምክንያቱም ፍርድ ቤት ያሉ ሰዎች ማአት ኬዝ አሳይተውናል፣ ስር ሰዷል። ፍርድ ቤት ያሉት ሰዎች በኢትዮጵያ ከፍተኛ ፍርድ ቤት ላይ በዛን ሰዓት የተሾመችው ወይዘሮ መዓዛ አሸናፊ ፍትህ ወይም ደግሞ የተጻፈውን ህግ እንድትተገብር ወይም ኤክስኪዩት እንድታርግ የተሾመች ሰው ናት። አንድ ወንድ 30 ልጆች ደፈረ፣ 25 ደፈረ። አንድ ወንድ 15 ወንዶችን ደፈረ። የሷ ስራ አንድ ወንድ 25 አይደለም፣ አንድ ወንድ ሲደፍር ጥብቅ የሆነ ፍርድ መሰጠት ነበረበት። ሁለት ወንድ ሲደፍር ሞር የጠበቀ ሞር አላለም ድጋሜ እንዳያደርግ ህጉ መፈጸም ነበረበት። ከሌለ እንኳን አንድ ወንድ 15 ወንድ እስኪደፍር መጠበቅ አልነበረበትም። ካስትሬትድ ሁሉ መደረግ ነበረበት። ካስትሬትድ ሁለተኛ ከሰው ጋር ግንኙነት እንዳያደርግ ሊጋሊ ብልቱን መቁረጥ ታስት ታሟል። እንደዚህ አይነት ህጎች ማውጣት ነበረባት። ግን በኢትዮጵያ ፍርድ ቤት ላይ የተሾመችው ሴትዮ ወይም ግለሰብ አክቲቪስት ናት ራሷ። ዳስዋይ ፍርድ ቤት እነሱን ወስደው ያሳዩአቸው። በፍርድ ቤት ደረጃ የተቀመጡት የፌሚኒስት ጀጆች አክቲቪስቶች ናቸው። ኮርቱ ከኔዘርላንድ ከስካንዲኔቪያን ሀገር በሚመጡ ሰዎች ኢንፍሉዌንስድ ስፔሻል ኢንትረስት
ስለዚህ ጸደንያ የምትለው ያንን ነው። ስር ሰዷል፣ የህይወት ዘይቤ ሆኗል። ስለዚህ ምንድነው ያለችው? በህዝብ ደረጃ በሀገር ደረጃ እንነጋገርበት፣ ሌጂቲማይዝ እናርጋቸው። በተቋም ደረጃ እንነጋገርበት። በተቋም ደረጃ ለውጥ ያስፈልጋል። ምን ማለት ነው? በተቋም ደረጃ ወንጀለኞች ናቸው አይደለም? ለምንድን ነው በተቋም ደረጃ ለውጥ የሚያስፈልገው? እስር ቤት ነው፣ እስር ቤት መግባት አለባቸው። መገደል ካለበት ይገደል። ፒሪየድ። ዋይ በተቋም ደረጃ ለውጥ የሚያስፈልገው? በተቋም ደረጃ ለውጥ የምትለው በየትምህርት ቤቱ ልጆቹ ይማሩ፣ ይህንን ትምህርት አክሰፕት ያድርጓቸው። የትምህርት ቤት ካሪኩለሙ ይቀየር። ኮምፕሬሄንሲቭ ሴክሹዋል ኤጁኬሽን ትምህርት ይማሩ። ኮምፕሬሄንሲቭ ሴክሹዋል ኤጁኬሽን ማለት ለእናንተ የሚሉት ሴቶች ልጆች ሬፕ እንዳይደረጉ፣ የወር አበባን በተመለከተ ወንዶች ልጆች ሴቶችን እንዳይደፍሩ፣ ይሄ ከቨሩ ነው፣ ፍሮንቱ ነው፣ ይሄ ጥሩ ሳይዱ ነው። አሜሪካ ውስጥ የጀመሩት በዛ ነው። አሜሪካ ውስጥ ኮምፕሬሄንሲቭ ሴክሹዋል ኤጁኬሽን እናስተምራሉና አንድ ጊዜ በሯ ከተከፈተች በኋላ አሁን የሚያስተምሯቸው በየትምህርት ቤቱ ወንድ ልጅ ከወንድ ልጅ ጋር የሚያደርገውን ነውር በቴሌቪዥን ለልጆች ያሳዩዋቸዋል። በስዕል መጽሐፍ ላይ አድርገው ይሰጧቸዋል። ለሴቶች ለመናገር እንኳን ያሳፍራል። አይደለም እንደዚህ ፐብሊክሊ ወጥቶ ለመናገር፣ ለብቻ እንኳን ለመናገር ያሳፍራል። ሪሊ ከቤተሰብ ጋር ሆኖ ለመነጋገሩ የሚከብድ ነገር ነው የሚንሰማው የምናየው። በተቋም ደረጃ የምትለው ይሄንን ነው። ኮምፕሬሄንሲቭ ሴክሹዋል ኤጁኬሽን ትምህርት ይጀመር። በየትልልቅ የመንግስት መስሪያ ቤቶች ላይ ሹመት ይሰጣቸው። አምባሳደሮች እነ ወልገድ አምባሳደር ይሆኑ። ከኒው ኢማጂን ፋሪስ የሚባለው ሰውዬ ለእንግዳው የኢትዮጵያ አምባሳደር ሆኖ አሜሪካ ውስጥ ሲሾም። እንደዚህ አይነት ሰዎች ነው የተቋም ለውጥ የምትለው። በህግ ደረጃ ለውጥ ይደረግ። እነሱን ወንጀለኛ የሚያደርጋቸው የመቀጣጫ ህግ ይቀየር። ወንጀል መሆኑ ይነሳ። በአንቀጽ ደረጃ መቀየር አለበት። ያንን ነው ያልቻለችው። ይሄን ሁሉ ነገር ጀስት ራይት ኢን ፍሮንት ኦፍ ዩ ነው ተናገር ያወጣችው። ይሄ ሰብኮንሽስሊ ሰው ሳያውቀው ሰምቶት አብዞርብ አድርጎት ቁጭ ብሏል። ራይት ናው አም ሹር ተክለ ሃይማኖትና ወርቅ አፈራው እንደሚገባችሁ አውቃለሁ የተሰራውን ስራ። ለዚህ ነገር ትሬንድ አይደላችሁም። እሷ አክቲቪስት ናት፣ አድቮኬት ናት። ሺስ ትሬንድ። ለዛ ነው ዲሴንሲታይዝ መሆኗን አቆማለች። እንትኑን ለምደዋለች፣ የህዝብን ወላፈኑን ለምደዋለች። የሆነ የተጀመረ ነገር ስላለ ሂጂና በፐብሊክ ደረጃ ይሄንን ነገር ሌት ስታርት አገን። በፊት በዝም አይልም ጊዜ ያልተሰራውን ስራውን ሰርታ ሄደችው። አሁን እነኚህን 3 ነገሮች በማስቀመጥ በህዝብ ደረጃ፣ በተቋም ደረጃ እና በፍርድ ቤት ደረጃ ለውጥ ይምጣ፣ እንነጋገርበት። በሴት ለሴት መደባበስ ውስጥ ህይወት ተመስርቶ የምታውቂው የህይወት ዘዬ ያላቸው ሰዎች አሉ። ይኸው እየነገሩን ስለሆነ ነው። በየሬዲዮ በየቴሌቪዥኑ በየምኑም በየሚዲያውም እየተነገረን ስለሆነ ነው። በተረፈ ደግሞ የህይወት ዘይቤ ከሚያስብላቸው ጉዳዮች ልንገር። አሁን በቤት ውስጥ ልክ ያንኛ በነበረን አሁን የህይወት ዘይቤ ሲባል ሁሉ ጊዜ ቀና አድርገን ስለ ይሄ እኛ ያለንን የተመሰረትንበትን ስትራክቸር የተመሰረትበትን መሰረት ነው የምናወራው። ይሄኛው ደግሞ እኩል በኩል በተቃራኒ የሰው ልጅ የተመሰረተበትን የሚረብሽ ስለሆነ ነው እንደ ተቃራኒ አንጻራዊ የህይወት ዘይቤ በሚመስል መልኩ እየመጣ ነው። በጣም በሚያስደነግጥ ሁኔታ ቤተሰብ ውስጥ አሁን እውነት ታስፈራለች። እውነትን መናገር ቤተሰብ ውስጥ እየሆነ ያለውን ነገር እኔ እንግዲህ አደባባይ ላይ እንዲደፍሬ መናገር ከማልችላቸው ነገሮች ብዙ አጋጣሚዎች አሉ። ፍርድ ቤት ሄደን ያየነውን መልክ ፍርድ ቤት ሄደው እነሱ የነገሩን ነው የምነግርህ። በየሚዲያው የሚነገረን ነገር አለ አይደል? አስበው እንግዲህ ፍርድ ቤት የሄደው የወንጀሉ ፓርት ነው እኮ፣ ግን ወንጀል ይቀጥላል። ወንጀል የሴት ለሴት ግንኙነቱ የወንድ ለወንዱ ብቻ አይደለም። ፍርድ ቤት ሰው ተገሎም ፍርድ ቤት ይቆም። አዎ እሱ ግን ወንጀል ነው። ልክ ነህ። ቆይ አሁን ስለዚህኛውን ስትራክቸር እያወራን ያለ ነው። ብዛቱን ነው የምነግርህ። ወንጀል አመጣህልኝ ማለት ቆይ አይደለም። ሰምተሽ ከሰው ሰምተሽ ነው ያወራሽው ምን ማለት ነው? በላይፍ ስታይል አሁን አንዱ መነጋገሪያ የነበረው ለኔም ጥያቄ የፈጠረብኝ አባቴ ላይፍ ስታይል ሆኖልሃል ትያለሽ በኮንፊደንስ። አዎ ትክክል። ይሄ ማለት የምታውቂው በዚህ ህይወት ውስጥ ያለ ሰው እኛ እንዲህ ነን
ብለው ወንድና ወንድ ሴትና ሴት አሉ በየሶሻል ሚዲያው ላይ ይወጣሉ እኮ ሶሻል ሚዲያው ላይ እኮ ደፍረው እየወጡ ነው። እሱን እኮ ነው አንተ እኮ ስለማታይ ነው። አረ ትደነግጣለህ። ሶሻል ሚዲያው ላይ እኩል በኩል ነው ዘመቻ ያለው። ይሄንን ብዬ ነው። በተረፈ ደግሞ ፍርድ ቤትም ያየነው መረጃ አለ። ሴቶች እህቶቻችንን መጠቀሚያ ያደርጓቸዋል ራሳቸው። አሁን በዩኒቨርሲቲ ትምህርት ቤት ካየናቸው ከደረሰን የፍርድ ቤት ከነገሩን ወንጀል አንዱ ዩኒቨርሲቲ ትምህርት ቤቶች አካባቢ አሉ ሴቶች አሪፍ መኪና ምናምን ይዘው ይመጣሉ እና ወንዶች ልጆችን እንዴት አማለው ለእንደዚህ አይነት ጉዳይ ላይ አሳልፈው እንደሚሰጡ ባጭሩ በጥቅሉ ልንገርህ እና በጣም የተደጋገመ ነው። ከዛ ምን ይሆናል መሰለ ልጆቹ ወይ ደንግጠው ወይ በዚህ ይወጣሉ ወይ ደግሞ በገንዘብ ያባብሏቸውና ወይ በዛው እንዲሉ ያደርጓቸዋል። እና ከዛ ደግሞ ይኸውልህ ብዙ ሰዎች ጋር ሳወራ ትንሽ እንዴት ነው ይሄ ነገር እንድል ያደረገኝ በቃ የግል ሰው እኛ አይመለከተንም ምናምን የሚል ሰው ቁጥርም እየጨመረ እየመጣ ነው። የግል ተግባራቸው ነው የምትል ቃላትም በተደጋጋሚ ይሰማል። የግላቸው ጉዳይ ነው ማለት ነው። የግላቸው ጉዳይ ነው። እኛ ስንት ጉዳይ ያለብን ምናምን አይነት ነገር አለ። ምንድን ነው ይሄ ነገር ታዲያ እንዴት ነው የሚሻለው? ለዚህ ነው አደባባይ ላይ ወጥቶም ፌስቡክ ላይ እያየ ነው ይሄ የመለማመድ የሚመስል ነገር አለው። ልምምድ ነው ልምምድ እየሆነ መጥቷል ነው። ላይፍ ስታይል ማለት ወይ የህይወት ዘይቤ ማለት ልምምድ እየሆነ እየመጣ ነው። ስለዚህ እንግዲህ አድቮኬሲ ሲሰራ ስለምናውቀው አሁን በንጽህና መጠበቂያም ዙሪያም የመጣንባቸው ሂደቶች አሉ። ኤችአይቪም ሲሰራ የኤችአይቪ ጉዳይ ላይ አሁን ቅድም ያነሳው ሀሳብ ሲሰራ በጣም ተያያዥ የሆኑ ስራዎች ስለሚሰሩ ይሄንን ነገር በአውጥቶ በማውራት ብቻ መረጃ በመስጠት ብቻ ለውጥ አይመጣም። ተቋማዊ በሆነ መንገድ ለምን ትግሉን ከፍ ማድረግ አያስፈልግም ወይ? ይሄ ነው ለውጥ ሊያመጣ የሚችለው ነው። በቃ ተቋማዊ እኮ አለን። አሁን እኛ በባህል ነውር ነው እንዲህ አይነቱ ነገር አይደለ? በሃይማኖት ኃጢአት ነው። ትክክል ነው። በህግም ደግሞ ወንጀል ነው። ትክክል አይደለ? ኦልሬዲ አለ ኢትዮጵያ ውስጥ። ትክክል ነው። ይሄን ህጉ እንዳለ ኃጢአት እንደሆነ ነውር እንደሆነ ወንጀል እንደሆነ በይፋ መንገር እና መስራት በደንብ ገባ ብሎ መስራት ይጠይቅ ይሆናል። ያኛውን ግን ያንቺ የነገርሽበት መንገድ እኔ በተረዳሁበትና በመሰለኝ መንገድ ጥያቄውን ሳነሳው ተሳስተህ ነው በሚል አንቺ እንድትመልሽልኝ ፈልጌ ነው እንጂ እንዴት እንዲህ አይነት ጥያቄ ታነሳለህ እንድትይኝ አይደለም። እዛ ሲመስል የነበረው ጉዳዩን የመደገፍ የህግ ማዕቀፍ ሲባል የህግ ማዕቀፍ ህግ የሚወጣው ብዙ ጊዜ ካለው ችግር ተነስቶ ነው። አሁን መጣልኝ አልተረዳሁትም አባባልህን። የህግ ማዕቀፍ የሚያስፈልገው ጉዳያችን አሁን በዚህ ግንኙነት ያሉ ሰዎች ገባኝ። አሁን ግልጽ አደረክልኝ። እኔ ላይ ነኝ ያለሁት። አይገርምም? የእኔ ሀሳብ ላይ ነኝ ያለሁት። የተጠየቀችው ጥያቄ በዚህ ህይወት ውስጥ ያሉ ሰዎች ታውቂያለሽ ወይ? ምክንያቱም ለተክለ ሃይማኖት ሴንስ አልሰጠውም። ይሄ የምትሰራው ስራ ሴንስ አልሰጠውም። ይመስል የምታውቂው ሰው መኖር አለበት ወይ ደግሞ ኮሚኒቲ መኖር አለበት ተብላ አስጠይቅ። በሶሻል ሚዲያ ነው በቃ በሶሻል ሚዲያ አንዳንዴ ስለማያቸው በቃ ስለሚያሳዝኑኝ ነው ለነሱ ልቆረቆር የፈለኩት በሶሻል ሚዲያ እና በኮርት ቤት ደግሞ ወስደው አሳይተውኛል። በቃ በጣም ብዛታቸውን ኮርት ወስደው አሳይተውኛል። ያለውን ኬዝ አይቼ ኮርት ሄዳ በፍርድ ቤት ደረጃ ያሳዩት የሰዎቹን ብዛት ነው ያሳዩት። ራሷ ስሟት ቪዲዮ ላይ የምትለውን በጣም ብዙ ናቸው። ዝም መባላችን የህይወት ላይፍ ስታይል ሆኗል። ፍርድ ቤቱ ፍርድ መስጠት የሚገባው ፍርድ ቤት ለማን ሳይድ ነው የሚሰራው? ራሷ ናት የምትነግራችሁ። አድቮኬሲ ነው እየሰሩ ያሉት። ስለዚህ ወጥሮ ያዛት። ይሄ እኮ ወንጀል ነው፣ አንቺ የምትከራከሪው የምትይው ነገር ወንጀል ነው፣ ሌጂቲማይዝ መሆን የሚችል ነገር አይደለም ሲላት ኦኬ ወደ ራሴ ተመለስኩኝ፣ ተሳስቼ ነው በራሴ ሐሳብ ሌላ የራሴ ጋር ነበር ያለሁት አለች። ኤግዛክትሊ አድቮኬሲ ነው እየሰራች ያለችው። በአሁኑ ሰዓት ደብረ ብርሃን የተለያዩ ክልሎች ላይ ከተለያየ ቦታ
ተፈናቅለው በየቦታው የወደቁ እጅግ የሚያሳዝን ህይወት ላይ የመሩ እየገፉ ያሉ ሴቶች አሉ። በአሁኑ ሰዓት ኢትዮጵያ ሴታዊት ሙቭመንት ፌሚኒስቶቹም ሆነ እሷ ምንም ነገር ሜንሽን አድርገው አያውቁም። the most important people ሴቶች እና ህፃናት የተንገላቱ ነው። ድምጽ አልሆናቸው። ግን በኢንተርኔት ለምታውቃቸው ሰዎች ድምጽ መሆን ትፈልጋለች። ጨዋታ ነው የምትጫወተው። ስትያዝ ወደ ማምለጥ ትፈልጋለች። እኔ የመጣሁት ለወንዶችም ለሴቶችም ተቆርቁሬ ነው የመጣሁት፣ ወንጀል ነው ልቃወም ነው የመጣሁት ትላለች። ዝም ብሎ ሲለቅላት የምትፈልጋቸውን ነገሮች ኢንጀክት ታደርጋለች። ብዙ ናቸው። ላይፍ ስታይላቸው ሆኗል። መፈቀድ አለበት፣ ማቆም አይቻልም። ሊጋላይዝ ይሁን ነው የነሱ ጥያቄ። ጋይስ ድምጻችን እንደገና ባገኘነው ሰዓት ኮሜንት ላይ ገብቻ አይቻለሁ። በጣም እጅግ ብዙ የነቃ ሰው አለ። ፋይት ባክ ማድረግ ጀምሯል። በጣም ያኮራል፣ ደስ ይላል። በዚሁ መቀጠል አለባችሁ። አንዳንድ ያልገባቸው ሰዎች አሉ። የዛሬ 3 ዓመት ምን እንደተደረገ ያልገባችሁ ሰዎች አላችሁ። ሊንክ ከታች አስቀምጥላችኋለሁ። በጣም የሚገርመው እኮ የዛሬ 3 ዓመት ሲመጡ ዳቆን ሁሉ ሊጋል ዳቆን ይሁን አይሁን አይዶን ነው። አሁን ዳቆን የሚባል ስሞች በጣም ኮንትሮቨርሻል እየሆኑ ነው። ግን ከስር ሊንክ አደርግላችኋለሁ። ዳቆን ጭምር ይዘው መጥተዋል። የቤተ ክርስቲያን ዳቆን ይሄንን ነገር በህዝብ ፊት ተቀባይነት ለማግኘት ሌጂቲማይዝ ለማድረግ አርቲስቶች ብቻ አይደለም ዳቆኖች፣ ዘፋኞች ይዘው መጥተዋል። this is how deceptive they are። የቤተ ክርስቲያንን የቤተ ክህነትን ሰዎች ኢምፓወር ማድረግ በእውቀት ኢምፓወር ማድረግ ነሰሰሪ ነው። ጥሩ ስራ የተሰራው እንደዛ ነው ማድረግ ያለብን። አሁን አጥራችንን ነው እየነቀነቁ ያሉት። ቤተ ክርስቲያን አጥራችን ናት። የቤተ ክርስቲያን አጥር ለማፍረስ በየአቅጣጫው እየተሰራ ነው። እቺ ቤተ ክርስቲያን አጥር ከፈረሰች ምንም ፕሮቴክሽን የለንም። የቤተ ክርስቲያን አጥር ከኮንክሪት ከታላላቅ ተራራዎች ሁሉ ይበልጣል። እንደዚህ በቀላል የሚፈርስ አይደለም። አሜሪካ ውስጥ አውሮፓ ውስጥ የቤተ ክርስቲያን አጥሮች ፈርሰዋል። ዛሬ ፈርሰው የግብረ ሰዶሞች በቀለጃ ሆኗል። ሩሲያ the last stand ነው right now አናስነካም በማለት አናስገባም ይሄን ነገር በማለት የራሽያ ኦርቶዶክስ ቤተክርስቲያን የህዝብ ድጋፍ ስላለው ኢንፋክት የተመሳሳይ ጾታ ሰዎች ልጆችን ሄደው አዳፕት እንዲያደርጉ ከልክላለች። አይገቡም፣ ክልክል ነው። በዛም ብዙ የኢትዮጵያ ወንዶችን ልጆች ወስደው ምን ያህል ዳሜጅ እንዳደረጉ ሰምተናል። የኦርቶዶክስ ቤተክርስቲያን ለዚህ ትልቅ ክሬዲት ይሰጣታል እና እነ ጸደልያ ለስራ ነው የመጡት፣ ለስራ ነው የተላከችው። የመጀመሪያውን ተኩስ እንደገና ከ3 ዓመት በኋላ መታ ተኩሳለች። ቤተክርስቲያን የኢትዮጵያ ቤተክርስቲያን ነው ሰውን አንቆ ያዘው ትላለች። መጨረሻ ላይ ተሰሙታላችሁ። ቤተክርስቲያን ሰውን አቅፋ ያዘች እንጂ አንቀ ያዘች አይደለም። ኢትስ ሶ አሜዚንግ። ይሄን ሁሉ ሙሉን ቁጭ ብሎ ሙሉን ለመስራት ቴክስ በጣም ብዙ ጊዜ ይፈልጋል። ግን ፋይት ማድረጋችን የሚቆም አይደለም። በእውቀት መሆን አለበት ንግግራችን። በእውቀት ንግግራችን ሐሳብን በመምታት ላይ ይሁን በመሳደብ ወይ ደግሞ በማጥላላት አይደለም። ሐሳብን አታክ በማድረግ ከዛ ደግሞ ያለፈ የነሱን ቪዲዮ አለማየት፣ የነሱን ማንኛው ነገር አለመግዛት፣ ይሄንን ነገር ፑሽ የሚያደርጉትን ሰዎች ነው እንደ መቅደስ ጸጋዬ ከጨዋታ ውጪ ማድረግ ነው። ዛስት ነው የሚመጡ ሰዎች አሉ። ራይት ናው እንትኑን ቴስት እያደረጉ ነው። የህዝቡን ፊሊንግ፣ የህዝቡን ስሜት ምን ያህል ሰው አዌርነስ አለው ያንን ቴስት ለማድረግ ነው የመጣችሁ። there is no way ከ3 ዓመት በኋላ ስሟን ለማስተካከል አይደለም የመጣችሁ። this are በጣም ክሮኮዳይል ስኪን ያላት ጠንካራ ስኪን ያላት really we fight back የሚቆም አይደለም። ሃይማኖት አይደለም እናወራው። ኢትዮጵያ ውስጥ ያለው ሃይማኖት ብቻ ነው እንግዲህ ሰውን አንቆ ይዞ እየሄደ ያለው። ግን ደግሞ ያው ሳይንሳዊም እና ሃይማኖታዊም ስለሆነ ኑሯችን ቢያንስ ሰው ላይ መሰራት ያለበት ብዙ ነገር አለ እና ያ ነው
እንደው በእርግጠኝነት እንግዲህ አጥረተናል ብዬ አስቤያለሁ እና ገና ይሄም ቪዲዮ ያው ይቆራረጣል ተክለ ሃይማኖትዬ። ምክንያቱም ነገር እንዲል ሰንጥቅ ካልክ በጣም በብዙ መንገድ መሰንጠቅ ይቻላል።